ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ አድማጮቻችን ክፍል 17ን እንዳደመጣችሁት የምንትዋብ ወንድ ልጅ መውለድ የአጼ በካፋ አልጋ ወራሽ ማግኘት ለቤተ መንግስቱ ልዩ ድባብን ፈጥሯል። አጼ በካፋ የንግስና በዓላቸውን ደመቅ አድርገው ሲያከብሩ አጠገባቸው ንግስታቸው ተውባ ተሰይማለች። ለምንትዋብ አዲስ ነገር ነው፣ ተገርማለች። ነገስታት በዚህ በዓላቸው ወዳጅና ጠላታቸውን የሚለዩበት ወታደራዊ ጉልበታቸውን የሚያሳዩበት ህዝቡም ንቅል ብሎ ወጥቶ ድጋፉን የሚገልጽበት የሚሸልልበት የሚፎክርበት መሆኑን አወቀች። መሰሪ የተባለው ቦታም ሚስጥራዊ አስተዳደራዊ ጉዳዮች የሚመከርበት እንደሆነም ተረዳች። ጃንሆይ በንግስታቸው አስተዋይነት ተመኩ። ዋና አማካሪም ሆነችላቸው። ምንትዋብ በዚህ አጋጣሚ መንግስታቸውን ለመጠበቅ ቋረኞች እንዲሾሙላት በዘዴ ጠየቀች። አጼውም ዘመዶቿን ቦታ ቦታ ሲያዙላት፣ በሌላ በኩል ግን ምንትዋብ በልጇ ጉዳይ ተጨንቃለች። ንጉሱ ኢያሱን ለመጠበቅ ሽሬ ሰደዱት። ናፍቆት ቢያንገላታትም አማራጭ አልነበራትም፣ ተቀበለችው። ምንትዋብ ክፍል 18ን ደግሞ እናድምጥ። የኔ ዓለም ብለው እጇን ሳብ አድርገው እያሻሹ የኔዋ ምንትዋብ ሐላንቺ መኖር እንደማልችለው ሁሉ ልጄ ተነጥዬ መኖር አይቻለኝም። ወድጄም አይደል ልጄ ሃይኔ ሮቆ እንዲሄድ ምፈልገው። እንደምታውቂው ብዙ ጠላቶች አሉኝ። እኔን ለመበቀል ሲሉ ይገርሉብኛል ብዬ ሰግቼ ነው። ከገደሉት እኮ አንቺን ብትሆኚ ታዝኝብኛለሽ። ባክሽ ተረጂ። ትምህርትም ቢሆን ህዛው ይማራል። ኪዳነ ምሕረት ተርዳኝ፣ ተሎ እንዲበለስ አረጋለሁ ብለው የሳቸው ጭንቀት ቢጨምርም የሷን ሊያቃልሉ ሞከሩ። ሊደብቁት ያልቻሉትን መጨነቅ ፊታቸው ላይ አየች። እሷን በማስደሰትና የልጃቸውን ህይወት ለማዳን በመፈለግ መሃል ልባቸው እንደተከፈለ ተረዳች። አንጀቷ ተላወሰ። የጠየቁትን ሁሉ ይፈጽሙልኛል። ይሄ ኢያሱን አደጋ ላይ የሚጥል ጉዳይ ስለሆነ ልረዳቸው ይገባል አለች ለራሷ። ጭንቀታቸውን ለማቃለልም እውነቱን ነው፣ ልጃችን አደጋ ላይ ሲወድቅ ማየት አልፈልግም፣ ይሄድ ግድ የለም አለቻቸው። ኢያሱ በጥቂት ሳምንታት ውስጥ እህቱ ጋር ሽሬ ተላከ። ምንትዋብ እንባዋን ረጨች፣ በናፍቆት ባባች። ልጇ አጠገቧ ባለመኖሩና ያሰበችለትን ሁሉ ማድረግ ባለመቻሏ ቅር ተሰኘች። አያቷ ቋራ ሄደው ከእናቷ ጋር ተመልሰው መጥተው አጠገቧ ቢሆኑም ከልጇ ጋር በመለያየቷ ምክንያት የተፈጠረውን ክፍት ቦታ ሊሞሉ አቃታቸው። ቀደም ብሎ ከአጼ በካፋ የደጃዝማችነት ማዕረግ አግኝተው የነበሩት አባቷ በቅርቡ አርፈው ስለነበር የእሳቸው ሐዘን ተጨምሮበት ነገሩን አባባሰው። ከእናቷና ከአያቷ ጋር ስትሆን በአመዛኙ የምታወራው ስለ ልጇ በመሆኑ ጨርሰው ሊያጽናኗት አልሆነላቸውም ነበር። አንድ ቀን እናቷ ወሬ ለመቀየር ብለው ጥላዬ ከቤት ጠፍቶ በመሄዱ ባላምባራስ ሆነኝ ልጄን አመርሬ እንዲጠፋ አደረኩት ብለው በሐዘን ብዛት እንደሞቱ ነገሯት።
ጥላዬ ጠፋ አለቻቸው ደንግጣ። ማን አወቀ? አንቺ ረቡዕ ወደዚህ ልትሸኚ ማክሰኞ ነው አሉ የጠፋው። ጌጤ አንቺ ልትሰናበትሽ እንኳን አልመጣችም። እናቷ ጋር ይሆናል ብላ ልትፈልገው ሄዳ። መቼም ሰው ትሆናለች አላልንም ነበር። ይኸው አለች። እንጃ አይኗ በለቅሶ ሳይጠፋ አይቀርም። ይኸው እስከዛሬ የት እንደደረሰ ማንም አላወቀ አሏት። ምንትዋብ ደነገጠች፣ አዘነች። ልትናገር ፈልጋ ልሳኗ ተዘጋ። የሷን መሄድ ተከትሎ መጥፋቱ ገረማት። ለቀናት የት ሄዱ ይሆን የሚለው ጥያቄ ለልጇ ያላት ጭንቀት ላይ ተደምሮ ልቧን አስጨነቀው። ምንም እንኳን ልጇ ደህና መሆኑንና ትምህርትና ዋናም እየተማረ እንደሆነ ከፍ ሲል ደግሞ ቀስት ውርወራ፣ ጉግስና አደን እንደሚማር ብትሰማም ጭንቀቷ እምብዛም ሊቀንስላት አልቻለም። ሳታስበው ግን ሁኔታዎች ተቀየሩ። ለንጉሠ ነገሥቱ ቅርብ የሆነው አቃቢ ሰዓቱ ዲዮስቆሮስ ንጉሠ ነገሥቱን ኢያሱ መጥቶ የቤተ መንግሥቱ ወግ አስተዳደርና ትምህርት በአግባቡ ይማር፣ በአባቱ ጸንቶ ይዤዋለሁ እያለ አላስቆም አላስቀምጥ አላቸው። ምንትዋብ አጋዥ ያገኘች መሰላት። አንድ ቀን ያልታሰበ ነገር ተፈጠረ። የ6 ዓመቱ ኢያሱ ሲጫወት ድንገት በቀስት የሰው ጊደር ወጋ። የጊደሩን ባለቤት ፈርቶ ከአይን ተሰወረ። ሲፈለግ በመጥፋቱ ክርስትና አባቱ የእህቱ ባል ደጃዝማች ባስልዮስና የአካባቢው ነዋሪ በጭንቀት አካባቢውን አሰሱ። ሰፈርተኛው ሁሉ በደቦ ተከፋፍሎ ቀየውን፣ ወንዙንና ጫካውን ፈተሸ። ኢያሱ የውሃ ሽታ ሆነ። ሰው ተደናገጠ። የሚያደርገው ጠፋው። ብሎም ኡኡታ፣ ለቅሶና ጩኸት በረከተ። ለንጉሠ ነገሥቱና ለምንትዋብ እንዴት እንደሚነገራቸው ተመከረ። ኢያሱ ከተደበቀበት ሲወጣ እልልታና ደስታ ጩኸትንና ለቅሶን ተኩ። ማንነቱ ተደብቆ የኖረው ልጅ በዚህ አጋጣሚ ማንነቱ ታወቀ። ደጃዝማች ባስልዮስ ግን የኢያሱ ማንነት መታወቁ አደገኛና አሳሳቢ መሆኑን ተረድቶ በሐሳብ ማሰነ። አጼ በካፋ ጉዳዩን እንዲሰሙ አደረገ። ኢያሱም በፍጥነት ጎንደር እንዲመለስ ተደረገ። ምንትዋብ እናቷና አያቷ የደስታና የእፎይታ እንባ ነቡ። ምንትዋብ ሳትውል ሳታድር ኢያሱ በተመረጡ አስተማሪዎች ትምህርት እንዲማር አደረገች። የመንፈስ፣ የግብረ ገብ፣ የአካል ግንባታና የቤተ መንግስት ወግ ትምህርትም ላይ አተኮረች። አጼ በካፋ ጠላቶቼ ይገድሉብኛል ብለው ስጋት ቢገባቸውም ዝምታን ፈቀዱ። በሌላ በኩል ግን ከሷ ከእመቤት እንኮዬ፣ ከእመቤት ዮልያናና ከግራዝማች ኒቆላስ ጋር ብዙ ጊዜ ቆይታ መያዝ አዘወተሩ። በተለይ ምንትዋብን አንቺ ብልህና አስተዋይ ስለሆንሽ እኔ ሳልኖር ከልጄ ጋር ሆነሽ አገሬን በአግባቡ እንድትመሪ እንድታስተዳድሪ፣ የባህር ማዶ አረመኔዎች ሀገሬ ገብተው እንዳይበጠብጡ፣ ሕዝቤንም በሃይማኖት ሆነ በሌላ እንዳይበክሉ አደራ ይሏታል። በነገሱ በ9ኛው ዓመት መጀመሪያ ላይ ጥቅምት ወር ውስጥ ግን ወዳጅ ዘመዴን ለያለሁ በሚል ታመምኩ ብለው ሲደበቁ ምንትዋብ ሚስጥር ጠበቀች። ወዲያው ንጉሡ ሊሞቱ ነው፣ ንጉሡ ሞቷል የሚል ወሬ ጎንደርን አወዛገባት። የጎንደር ከንቲባ ብላቴን ጌታ ኩቾ ከወህኒ አምባ ነጋሴ ያመጣለሁ ብሎ ሰራዊት አዘጋጀ። ወህኒ አምባዎች በበኩላቸው ወሬውን ሲሰሙ
እኔ ልንገስ አንተ ንገስ የለም እሱ ይንገስ ተባባሉ። ተመራረጡ፣ ተፎካከሩ። ጎንደር እንደ ለማዷ ልትታመስ ሆነ። በካፋ ይህን ሲሰሙ አለመታመማቸውን ለማሳየት ሐሙስ ቀን ደብረ ብርሃን ስላሴ ሲሄዱ መኳንንቱ በርቀት ከጋሻ ጃግሬዎች ኋላ በፈረስ ተከተሏቸው። ሕዝቡም ከየቤቱ እንደ ጎርፍ ፍንቅል ልብሎ ወጣ። በካፋ ሕዝቡን ታዩኛላችሁና ወደ የቤታችሁ ግቡ ብለው አሰናበቱ። ሊቃውንት ንጉሠ ነገሥቱን በሕይወት በማየታቸው መሬት ሳሙ። ካህናት ዘመሩ። ሕዝቡ ተደሰተ፣ ከረብሻ ዳነ። በካፋ ግን ብዙ ታዘቡ። ወዳጅ መሳይ ሁሉ ከበስተጀርባቸው ምን እንደሚያስብ ተረዱ። መኳንንቱን ወርቅ ሰቀላ ጠርተው በአፈ ንጉሥ በኩል ምን ነው ባካችሁ እንደው ጥቂት ታመሜ ብተኛ ሽብር ማስነሳታችሁ ስለምን ከተማዬን አስደነገጣችኋት? ሞተ ብላችሁ እንደዚህ መሆናችሁ ተገቢ ነውን? ሲሉ ጠየቋቸው። እንደማይተኙላቸውም ተረዱ። ሆኖም እነዚህ በልባቸው ክፋት የለም ብለው ይቅርታ አደረጉላቸው። መሳሪያ ያነሳው ኩቾ ግን ከነተከታዮቹ ተይዞ ጊዜያዊ እስር ቤት ገብቶ ለፍርድ እንዲቀርብ ተወስኖበት ፍርድ ሸንጎ ቀረበ። የሀገር ክህደት ወይም ሌላ ከፍተኛ ወንጀል ካልሆነ በስተቀር የዙፋን ችሎት የማይዙት ንጉሠ ነገሥት ጃን ተከል ተገኝተው ከምንትዋብ ጋር እንደ ወትሯቸው ቀይ ድባብ ተይዞላቸው ከፍ ያለ ቦታ ላይ ተቀመጡ። መሳፍንቱ መኳንንቱና ሊቃውንቱ እንደየደረጃቸው ተሰየሙ። ፍትሐ ነገሥት ተርጓሚዎቹ፣ ፍርድ ሰጪዎቹና አዛዦቹ፣ ግራቀኝ ተቾች ሁሉ ተገኝተዋል። አራቱ ሊቃውንት ፍትሐ ነገሥት ይዘው ቦታቸው ላይ ተቀመጡ። አቡኑ አቃቤ ሰዓቱና መኳንንቱ የተለመደ ቦታቸው ላይ ሆኑ። ኩቾና ተከታዮቹ እግራቸው በእግረ ሙቅ ታስሮ ጋሻ ጃግሬዎች ግራና ቀኝ እየጠበቋቸው በንጉሠ ነገሥቱ ትይዩ ቆሙ። ከአዛዦቹ አንደኛው ጠበቃ ፈለክ ይፈቀድልሃል አለው ኩቾን። አያሻኝም። እንግዲያማ ተጠየቅ። ልጠየቅ? አንድ ስጠይቅህ አንድ፣ ሁለት ስጠይቅህ ሁለት መልስልኝ። ከዚህ እንዳትዛነፍ በቅሎ ያገደህ ጃንሆይ ትንሽ አሟቸው ሰንብተው እንደነበር አልሰማህም? ሰምጃለሁ። ተጠየቅ። ልጠየቅ? ጃንሆይን አደባባይ ባታያቸው ሊሞቱ ነው ብለህ አላወራህም? አላወራውም። ተጠየቅ። ልጠየቅ? ያለ ጃንሆይ ፈቃድ ሰራዊትህን ማንቀሳቀስ እንደማትችል ታውቃለህ አታውቅም? አውቃለሁ። ተጠየቅ። ልጠየቅ? ዛዲያ ስለምን ሰራዊትህን አንቀሳቅሰ ላመጥ ተነሳ? ላመጥ አልተነሳውም። ምስክር ይጠራብህ። ሰራዊት አንድ ስጠይቅህ አንድ፣ ሁለት ስሰጥህ ሁለት መልስልኝ ያልኩህን አጣርሰሃል። ለበቅሎ ዋስጥራ። አላጣረስኩም። አጣርሰሃል። ምስክር ይጠራብኝ ወይንም አይጠራብኝ ነበር መልሱ። ከጥያቄ አልወጣውም። እማኞች ይጠሩልኝ እያለ ወደ ሰው ተመለከተ። ኩቾ አጣርሷል። በቅሎዋን ይክፈል አለ ሰው። ተጠየቅ። ልጠየቅ? ለአመጥ መሳሪያ አላነሳህም? ራስ ተስፋ ኢየሱስና ቢትወደድ ስኩት ጃንሆይ ያስረሃል ቢሉኝ መሳሪያ አነሳሁ። ተጠየቅ። ልጠየቅ? ምንም ሳታደርግ ጃንሆይ ስለምን ያስሩሃል? ሞቷል ብለህ ስላስወራህና ከወህኒህ ነጋሲ ልታመጣ ስለፈለክ ነው እነ ራስ ተስፋ ኢየሱስ ያስሩሃል ያሉህ። ኩቾ ወደ አጼ በካፋ ተመለከተ። ሁለት እጆቹን ዘርግቶ ጃንሆይ ይማሩኝ ብሎ አጎነበሰ። ምትጠይቀው ጥያቄ አለ ሲል ጠየቀው አንደኛው አዛዥ። የለኝም፣ ምሕረት ያርጉልኝ ጃንሆይ
አለ ኩቾ አጎንብሶ። ከአዛዦቹ አንደኛው ጋቢውን አስተካከለና ወደ ንጉሠ ነገሥቱ ተመለከተ። ጃንሆይ፣ ኩቾ የቀረበበት ክስ ክህደት ነው። ክህደት ደግሞ በሞት ያስቀጣል አለ ፍትሐ ነገሥቱን እያገላበጠ። ፍትሐ ነገሥቱ ሚለው በንጉሥ ላይ ያመጠና ያሳመጠ በሞት ይቀጣ ነው። ይህን አይነቱ የሞት ብይን ይገባዋል አይገባውም ወይንም ደግሞ ሌላ ቅጣት ይቀጣ ብለው ለመወሰን መኳንንት እንደየማዕረጋቸው እየቆሙ ከዝቅተኛው ጀምሮ እስከ ከፍተኛው ድረስ አስተያየት ሰጡ። ክህደት ነውና ሞት ይገባዋል አሉ አንደኛው መኮንን። ግዞት ይላክ አሉ ሌላው። በግርፋት ይቀየርለት ብለው ተቀመጡ አንደኛው። ጃንሆይ መሐሪ ናቸውና ምሕረት ይደረግለትና ሹመቱን ይገፈፍ አሉ ሌላኛው። እንደዚህ ያለ ሁሉም ተናግረው ከጨረሱ በኋላ የማሳረጊያው ንግግር የንጉሠ ነገሥቱ በመሆኑ አፈ ንጉሡ አጎንብሶ ጆሮን ሲሰጣቸው ሁሉም ለመስማት ጆሮአቸውን ሲያቀኑ ኩቾና ተከታዮቹ ትንፋሻቸውን ውጠው ተጠባበቁ። ይህን ሁሉ በአንክሮ የምትመለከተው ምንትዋብም ተጠባበቀች። አፈ ንጉሡ ቀና ብሎ አራቱን አዛዦች ጃንሆይ፣ እናንት ፈራጆች እንደ ሕጋችሁ ፍረዱበት ብሏችኋል አላቸው። አዛዦቹ ሳያመነቱ ኩቾ ላይ ሞት ፈረዱበት። ችሎት ተነሳ። ንጉሠ ነገሥቱ ሲነሱ ሁሉም ቆመው እጅ እየነሱ አሳለፏቸው። ከፊት የሚመሩት ከፊት እየመሩ ለንጉሠ ነገሥቱና ለምንትዋብ ድባብ ተይዞላቸው መኳንንት እንደየተራቸው አጅበው ወደ ቤተ መንግሥት ግብረ አዳራሽ አመሩ። ኩቾና ግብረ አበሮቹ አደባባይ ላይ በሊጋባውና በረዳቶቹ አማካኝነት ተሰቀሉ። አከታትሎ ከኩቾ ጋር አመጸው የነበሩት የንጉሠ ነገሥቱ ሁለት እህቶችም ታድነው ተይዘው አስክሬናቸው መሬት ተወርውሮ ለቀናት ቀባሪያቶ የጅብራት ሆነ። አመጽ አስነስተዋል የተባሉትም ከፍተኛውን ቅጣት በመቀጣታቸው ሀገር ሰላም ሆነች። ንጉሠ ነገሥቱ በመደበቃቸው ሞተዋል ተብሎ የተናፈሰው ወሬ እውነትነት ባይኖረውም ሕዝቡ ንጉሠ ነገሥቱ በራሳቸው ላይ ያማረቱ ያህል ቆጠረባቸው። ምንትዋብ ክፍል 18 ያደመጣችሁትን ይመስል ነበር። ክፍል 19 ይቀጥላል። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ። ተራኪዎች መሠረት አሰፋና ጅላሉ አወል። ምንትዋብ